ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። የአብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት አብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪም በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። ያገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል ኮማንድ ፖስት አመራሮች ጋር እንደሚወያይም ተመልክቷል። በተያያዘ ዜናም በጎንደር አይምባና በሰሜን ወሎ ቃሊም ከፍተኛ ኪሳራ የደረሰበት የአብይ አህመድ አገዛዝ ወታደራዊ ሹማምንቶች የጅቡቲ መስመር ይቆረጣል የሚል ስጋት እንዳላቸውም ታውቋል። ለዚህም ጠንካራ ኃይል ለማስፈር እቅድ ተይዟል። የአይምባውና የቃሊሙ ድል የሸዋ ፋኖችን በጅቡቲ አዲስ አበባ መስመር ላይ ጥቃት እንዲከፍቱ ሊያደርጋቸው ይችላል የሚል ስጋት በወታደራዊ ጀነራሎቹ ዘንድ መኖሩን ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። የፋኖ ግስጋሴ በዚሁ ከቀጠለ የፌዴራል መንግስቱን ህልውና ከፍተኛ አደጋ ውስጥ እንደሚገባ የተረዱት የአብይ አህመድ ጀነራሎች በተለይ ሸዋ ላይ የሚንቀሳቀሱት የፋኖ ኃይሎች የጅቡቲን መስመር እንዳይቆርጡት ለማድረግ ጠንካራ የመከላከያ ኃይል በቀጠናው ለማስፈር ከውሳኔ ላይ መድረሳቸው ታውቋል። የዛሬ ዓመት የአማራ ፋኖዎች ወደ ጅቡቲ መስመር የሚጠጉ አካባቢዎችን መቆጣጠራቸውን ተከትሎ ሽብር ውስጥ የገባው የኦሮሚያ ብልጽግና በድሮን በጄትና በከባድ መሳሪያዎች እንዲሁም መከላከያ ሰራዊቱን የኦሮሚያ ልዩ ኃይልንና ሚሊሻዎችን በማሰለፍ ፋኖዎች ከያዟቸው አካባቢዎች እንዲለቁ ማድረጉ የሚታወስ ነው። መከላከያ ሰራዊት ተጨማሪ ከፍተኛ ወታደራዊ መኮንኖች በጡረታና በመልቀቂያ እየተሰናበቱ መሆኑ ተገለጸ። የደቡብና የአማራ ተወላጆች በብዛት የሚገኙበት የከፍተኛ መኮንኖች ክፍል አሁንም በመልቀቂያና በጡረታ ስም ሰራዊቱን እየተለዩ መሆናቸውን ነው ያገኘነው መረጃ የሚያመለክተው። ከዚህ ቀደም በጡረታ ተሰናብተው ከነበሩት ሌተናል ጀነራል አስራት ዲኔሮ የመከላከያ መረጃ ዋና መምሪያ ኃላፊ ነበሩ። ሜጀር ጀነራል አለሙ አየነ የደቡብ እዝ
ምክትል አዛዥ ሎጂስቲክ ኃላፊ የነበሩ ሜጀር ጀነራል ታገሰ ሌምቤቦ የኮማንዶና የአየር ወለድ እዝ ምክትል አዛዥ ለሎጂስቲክ ኃላፊ የነበሩ እንደዚሁም ብርጋዴር ጀነራል ሻምበል በየነ የ31ኛ ክፍለ ጦር አዛዥ የነበሩ አቅምና ችሎታ እያላቸው በጡረታ ስም እንዲለቁ መደረጋቸው ነው ያገኘነው መረጃ የሚያመለክተው። ከዚህም በተጨማሪ ብርጋዴር ጀነራል አባተ አሊም ከዚሁ ተሰናባች ከሆኑ ከፍተኛ መኮንኖች ውስጥ የሚገኙ መሆናቸውንም ከመከላከያ የደረሰን መረጃ ያመለክታል። በሌላ በኩል የመከላከያ ስነልቦና ግንባታ ዋና መምሪያ ክፍል ውስጥ ሲሰሩ የነበሩ ከ8 በላይ ወታደራዊ ጋዜጠኞችና አመራሮች ሰራዊቱን መልቀቃቸው ተገለጸ። በከፍተኛ ጫና ውስጥ የሰነበቱት እነዚህ ጋዜጠኞችና አመራሮች ወደ ፋኖና የኦሮሞ ነጻነት ሰራዊት የተቀላቀሉ ሲሆን አብዛኞቹ ሀገር ጥለው መውጣታቸውን ነው ለአንከር ሚዲያ በደረሰ መረጃ ላይ ተገለጸው። ይህ በእንዲህ እንዳለ በመከላከያ ሰራዊት ውስጥ የደሞዝ ጭማሪ ጥያቄ ይቀሰቀሳል በሚል ስጋት ውስጥ የገባው የብልጽግናው አገዛዝ ሰሞኑን የመከላከያ መምሪያ ኃላፊዎችን ሰብስቦ ጫና ሲፈጥር እንደነበረ ያገኘነው መረጃ ያመለክታል። የፕላን ሚኒስትሯ ዶክተር ፍጹም አሰፋና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በጋራ ሰብስበው ለሰራዊቱ ደሞዝ ጥያቄ አግባብ እንዳልሆነ ወቅቱም እንዳልሆነና መንግስት በከፍተኛ ችግር ውስጥ የሚገኝ በመሆኑ የደሞዝ ጥያቄ ማስተናገድ እንደማይችሉ ገልጸዋል። ከሰራዊቱ አመራሮችም ይህ ችግር የኛም ችግር ነው፣ የህዝቡ ችግር እኛ ላይም የሚንጸባረቅ በመሆኑ ጥያቄውን እንጋራለን ብለው በፊት ለፊት መግለጻቸውን ተከትሎ በሰራዊቱ ከፍተኛ አዛዦች በኩል ጫና እንዲፈጠርና ጥያቄው ተዳፍኖ እንዲቀር እንዲደረግ ትዕዛዝ መተላለፉን ነው ያገኘነው መረጃ የሚያመለክተው።